ካሌብ ቲናና ዳንኤልን አልጋ ላይ እጅ ከፍንጅ ያዛቸው። ትሁትና አባቱ ሁልጊዜም የሚያወሩትን ነገር አያምንም ነበር። ዛሬ ላይ ግን በአይኑ ስላየ ሁሉንም ነገር አምኗል። ትሁትንም እንዴት ይሄ ነገር ሊመጣልህ ቻለ? እኔ እስካሁን ድረስ እኮ ድንጋጤው አልለቀቀኝም፣ አንተ አልመሰልከኝም ነበር እያለች በምትለውን ጊዜ ካሌብ ምን ላድርግ ብለሽ ነው ትሁት? እናንተ የምታወሩኝው ወሬ በጭራሽ አላመንኩም ነበረ። እናም ራሴ በአይኔ አይቼ ማረጋገጥ ስለፈለግኩኝ እንደዚህ ተሸፋፍኔ ጉዳቸውን ለማየት ነው። አደራሽን ተጠንቀቂ፣ ምንም አይነት ነገር እንዳታወጪ። አሁንም ቢሆን ገና ይቀረኛል። በደንብ ምን እንደሚሰሩ እነሱን ማወቅ ፈልጋለሁ ብሎ ትሁትን ያስጠነቅቃታል። ትሁትም ግን ይህ ሀሳብ እንዴት መጣልህ? በአይንህ እኮ ማየት አልነበረብህም። ምክንያቱም ላንተ ይሄ ማለት በጣም ከባድ ነው። ምስቴ የምትላት ሰው ወንድሜ ያለች ባስጠጋችሁ በዳንኤል ምክንያት ከሱ ጋር እየማገጠችብህ እንደሆነ ስታውቅ ስሜቱ ከባድ ነው። በዚህ መንገድ አልነበረም አንተ ማወቅ ያለብህ እያለ ብትለውም ካሌብ ግን ማወቁ በጣም እንዳስደሰተው ይነግራታል። አሁንም ቢሆን ገና ነኝ፣ አንቺ ተጠንቀቂ፣ ምንም አይነት ነገር እንዳትሳሳች አደራሽን ብሎ ትሁትን አደራ ሰጥቷታል። ትሁትም እሺ እበረታለሁ ካልክማ በርታ፣ እኔ ምንም ነገር የምሳሳተው ነገር የለኝም ብለዋለች። የካሌብ አባትና ዳንኤል ወሬ እያወራሩ ነበር። የካሌብ አባት ለምንድን ነው እቤት ውስጥ የምትቀመጠው ሁል ጊዜ አይጨንቅህም ወይ ብለው ሲጠይቁት ዳንኤልም ምን ላድርግ፣ ያው አሁን ግን ትንሽ መንቀሳቀስ ፈልጋለሁ፣ እናም ማውራት የምፈልገው ነገር ነበረ አባዬ ብሎ ሲለው የካሌብ አባትም እሺ ልጄ ምን ልርዳህ፣ አውራይ ችግር የለውም ብሎ ሲመልስለት ስራ መስራት እንደሚፈልግና 4 ሚሊዮን ብር እንደሚያስፈልገው ለካሌብ አባት ተናግሯል። የካሌብ አባትም ሳቀበት። ልክ ሲስቅበት ዳንኤል አሳነስኩት ነው አበዛሁት አይደል በሚለውን ጊዜ አረ ምን አላት 4 ሚሊዮን ብር ምን አላት ብለህ ነው? አይዞህ አንተ ብቻ በርታ እንጂ ችግር የለውም። ለካሌብ አውርቼው ከካሌብ ጋር ምን እንደሚለኝ ሰምቼ እነግርሃለሁ በሚለውም ጊዜ ዳንኤል ግን ይህንን ነገር ሊያጭበረብር ስለፈለገ ማንም ሰው መስማት የለበትም፣ እኔና እርሶ ብቻ ነን ይህንን ማወቅ ያለብን፣ ስራው አሪፍ ስራ ነው፣ እዚህ አምጥቼ ስሸጠው በእጥፍ ነው የሚሆነው እያለ የካሌብ አባትን ለማታለል እየሞከረ ነው። እሺ ካሌብ አይሰማም ታልክ ቲና ጋር እንመካከራለን ቢለውም ዳንኤል አሁንም ቢሆን እንድትሰማ እንደማይፈልግ ይነግረዋል። ለምንድን ነው ማንም ሰው እንዲሰማ ያልፈለግከው ብሎም ቢጠየቅም ዳንኤል ስራውን ሰርቶ ከዛ በኋላ ልክ እንደ ሰፕራይዝ ሊያወራቸው እንደፈለገ ሀሳቡን ይገልጽላቸዋል። የካሌብ አባትም እሺ ልጄ ችግር የለውም እሰጥሃለሁ ብሎ በሀሳቡ ተስማምቶለታል። ግን ይህንን ነገር እሺ ያለው ውሸቱን ነው እንጂ እውነት ብሩን ሊሰጠው አልነበረም። ዳንኤል እና ቲና ወደ ውጭ ይወጣሉ። ዳንኤል ዛሬ ባክሽን ፍቀጅልኝ ጓደኞቼ ጋር መሄድ እፈልጋለሁ ሲላት፣ ቲናም እባክህን ለብቻ ጥላዬ ነው እንደ የምትሄደው እኔ የማልሄድበት የት ነው ጓደኞች እያለ ብትለውም እሱ ግን ቆይ አንቺ ሁል ጊዜ በቃ ከአንቺ ጋር እንድነጠል አትፈልጊም እንዴ? ብር እንዳልጠየቅሽ አስበሽ ነው አይደል? በቃ እንደውም አልፈልግም ብሩን በቃ ልሄድ ነው ይላትና ጥሏት ይሄዳል። ቲናም እየተነጫነጨች እሺ በቃ እኔ አስተላልፍልሃለሁ ብሩን ችግር የለውም፣ ለብቻ ለምን ትሄዳለህ? አብረን አንሄድም ወይ ብዬ እኮ ነው ብትለውም ዳንኤል ግን ለብቻው ነው መሄድ የፈለገው ጓደኞች ጋር ብሎ ነው እንጂ እየሸወዳት ነው የሚሄደው ሌላ ፍቅረኛው ጋር ነው። ምክንያቱም ሌላ የሚያወራት ፍቅረኛ አለችው ዳንኤል። ቲናን የቀረባት ለገንዘብ ብሎ ነው። ልክ እሷም እነ ካሌብን ለገንዘብ ብላ እንደቀረበቻቸው ዳንኤልም ቲናን የቀረበው ለብር ብሎ ለገንዘብ ብሎ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ነኝ እኔ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። እጅግ በጣም ደስ የሚል የሚያጓጓ በጉጉት የሚጠበቅ ድራማ እየሆነ ነው ማለት ነው። እንግዲህ በባለፈው ክፍል ላይ ካሌብ ራሱን ልክ እንደማማ ወይም እንደ ሴት አድርጎ ሽቲ ለብሶና ሻርብ ለብሶ ወደ ቤታቸው ተከስቶ ነበር።
መጨረሻ አካባቢ ላይ እንግዲህ ትሁትን ወይኔ ካሌብ ብሎ አስደንግጧት እሷም ጮሃ ምንም እንዳትተነፍሽ ብሎ አፏን አፍኗት ነበር ያለቀው። ዛሬ ላይ እንግዲህ እውነታውን ማን እንደሆነ ለትሁት ነግሯታል። ትሁትም ወይኔ ጉዴ ፈላ፣ ለካ አንተ ነህ እንዴ? ይሄ ሀሳብ እንዴት ሊመጣልሽ አለ። እኔ በጣም ነው የደነገኩት፣ ግን በዚህ መንገድ አልነበረም። አንተ የቴናና ዳንኤልን ግንኙነታቸው ምን እንደሆነ በወንድምና በእህት ነው ወይንስ በፍቅረኛሞች ነው ማወቅ የነበረብህ እኮ በዚህ መንገድ አልነበረም እያለ ብትለውም እሱ ግን እናንተ የምታወሩኝን ነገር አላመንኩም ነበር። በራሴ መንገድ በደንብ አጣርቼ ስለ እነሱ ጉዳይ ማጣራትና ማየት ስለፈለግኩኝ ይህንን ሀሳብ ራሴ ፈጥሬ አስቤው ነው ወደ ቤት እንደዚህ ሆኜ የመጣሁትኝ በማለት ይነግራታል። ትሁትም ደግሞ የምትቀጥልበትና መጨረሻውን የምታስተካክለው ከሆነ ቀጥልበት፣ እሺ በቃ ግን እኔ በጣም ደንግጫለሁ እያለች ለካሌብ አባት ትነግረዋለች። የካሌብ አባት ይስቃል። እሱ ሲስቅ እሷ ግን እኔ ምንም አይነት ሳቅ አልመጣልኝም፣ አሁን ድረስ ድንጋጤው አልለቀቀኝም እያለች ትመልስላችኋለች። እናም ካሌብ እንግዲህ ሁሉንም ነገር አንድ በአንድ በአይኑ እያየ ይገኛል። ቲናም እሷ በሌለችበት መኝታ ክላሷ ውስጥ ገብቶ ተኝታ ልበል ወለ ተኝቶ ልበል ተኝታ ነበርና ከዛ ቲናና ዳንኤል ወደ መኝታ ክላስ ሲመጡ ተኝታለች አልጋው ላይ። ቲና ትሁትን ትጠራና ምን እየሆንሽ ነው ያለሽው? ይቺ ሴትዮ አልጋዬ ላይ ለምንድን ነው የተኛችሁ? ይህ አልጋ ማለት እኮ የኔና የዳንኤል ነው ብላ ትሁት እንድታስነሳት ታደርጋታለች። ትሁትም እሷ ጥፋት መስሎ ስላልታያት ነው ተረጋጊ፣ አትጩሂ፣ አስነሳልሻለሁ ብላ አስነስታ ሴትዮዋን ወደ ሳሎን ይዛት ሄዳለች። ሳሎን በሄደች ነው በተቀመጠችበትም አጋጣሚ ቲናና ዳንኤል ሄዱና አሁንም ትሁትን ይችን ሴትዮ ኪችን ውስጥ እንድትቀመጥ ቦታ አዘጋጅላት አላልኩሽም ነበር እያለች ስትላት ትሁትም እንዴ ምን ሆነሻል? ይሄ ቤት እኮ የአባዬ ቤት ነው። ስለዚህ ለምንድን ነው ኪችን ውስጥ የምትቀመጠው? እንደውም ለአባዬ እንደዚህ እያለች ነው እህትህን ብዬ እነግረዋለሁ እያለች ስትል የካሌብ አባት አንድ በአንድ ቴና የምትናገረውን ነገር ከጎን ሆኖ እያዳመጠ ስለነበረ መጣና ቲና የእህቴ እዚህ መቀመጥ ሳሎን መቀመጥ ደብሮሻል አይደል በሚላትም አጋጣሚ ቲና ግን እረ አይደብረኝም፣ ለምንስ ይደብረኛል? አንተ እንደሰማኸው አይደለም እኮ ትሁትን ያልኳት እዚህ ለብቻዋ ከምትቀመጥ ለምን አንቺ ጋብራሽ ኪችን አትቀመጥም እንዳይጨንቃት ብዬ ነው። በዛ ላይ ደግሞ በጣም ትፈራለች ስትታይ፣ የአንተ እህት ሁላ አትመስልም እኮ አባዬ እያለች ስትለው አይ በደንብ ሰምቻለሁ፣ ያልሽውን ነገር በሙሉ አንድ በአንድ ሰምቼሻለሁ። እኔ አንቺን ወንድም ዳንኤልን አልተንከባከብኩትም አይደል? ለምንድን ነው አንቺ እህቴን የማትንከባከቢያት? በጣም ነው የምታሳዝኑት፣ በጣም ለአደራም አልበቃሽም እያለ ቲናን አባትየው ይቆጣል። ከዛ ዳንኤል ከመኝታ ክላስ ውስጥ መጣ። መኝታ ክላስ ምን ትሰራለህ ብሎ አባትየውም ሲጠይቀው አይ አባባ ትንሽ ስለ ደከመኛ ረፍ ብዬ ነው ሲለው የዳንኤል መልስ ለካሌብ አባት ማለት ነው ሲመለስለት ባለትዳር አልጋ ላይ ምን ትሰራለህ? በጣም ነው የምታሳዝኑት ብሎ ነው እንግዲህ ትቷቸው የወጣውና የሄደው። ቲና የካሌብን አክስት አሁንም ልክ የካሌብን አባት ስታሰቃየው እንደነበረው ልታሰቃያት ትፈልጋለች። ከውጭ ሲገቡ ሳሎን ተቀምጣ ስታያት ይች ሴትዮ ግን የአእምሮ በሽተኛ ትመስለኛለች እያለች ፊት ለፊቷ ታወራለች። ዳንኤል ተቀመጠች እንጂ ምን አደረገችሽ? ለምን አትተያትም? ቆይ አንቺ ግን ዝም ብለሽ ማውራት አይሰለችሽም እንዴ? በቃ ከሁሉም ሰው ጋር መጣላት ለምንድን ነው? አንዳንድ ጊዜ እንኳን ማለፍ የሚባል ነገር ያልፈጠረብሽ ይላታል። ቲናም ካሌብ ይህን ሁሉ ነገር የማደርገው ላንተ ብዬ እንደሆነ አትዘንጋሽ እያለች ማስጠንቀቂያ ትሰጠዋለች። አንቺ ሲጀመር ግደለው አስገድለው የሚለው መንፈስ አንቺ ላይ ነው መሰለኝ ያለው ትላለይ። ገንዘቡን ካገኘሽ በኋላ ምን ለማድረግ አስበሻል ብሎ ስለጠየቃት ገንዘቡን ካገኘሁ በኋላማ ምን ማድረግ እንደፈለግኩ ብነግርህ ትቆጣኛለህ አለችው። ዳንኤልም አልቆጣሽም፣ ምን ማድረግ ነው ያሰብሽው? እስኪ ንገሪኝ። ልክ ገንዘቡን ካገኘሁት በኋላ ሰውየውን አስገድለዋለሁ፣ ካስገደልነው በኋላ እኔ እናንተ እቤት ውስጥ እንኖራለን እያለችው ነው እንግዲህ። ካሌብም
ይህንን ስለሰማ ነው በቃ አንቺ መግደል ማስገደል ብቻ ነው ሀሳብሽ፣ አእምሮሽ ውስጥ የተጻፈው ይሄ ብቻ ነው እንዴ? እኔ አሁንስ በጣም እየፈራሁሽ ነው፣ በጣም እያስፈራሽ ነው ያለሽው ይላታል። ቲናም ደግሞ ለምንድን ነው የምትፈራኝ? እኔ ማስፈራ ሰው ነኝ እንዴ ትለዋለች። አዎ ታስፈሪያለሽ፣ ምክንያቱም እንግደለው እናስገድለው የሚል መንፈስ ብቻ ነው ላይሽ ላይ ያለው። ጥሩ ነገር አንድ ቀን በአፈሽ አውርተሽ አታውቂም። አሁን ደግሞ የካሌብ አባትን ስታሰቃይ ኖረሽ እሱ ተሽሎት ማስታወስ ሲጀምር አንቺ ደግሞ ጭራሽ ደግሞ እህትየዋን እያሰቃየሻት ትገኛለሽ እያለ ይላታል። ልክ እሷ ያለችበት ቦታ ፊት ለፊት ላይ ቁጭ ብለው የፈለጉትን ወሬ ያወራሉ። እናም ካሌብን ዳንኤልን ፊት ለፊት የካሌብ ፊት ለፊት ማለት ነው እንግዲህ ካሌብ እንበለው ወለማን እንበላት ሳመኝ ትለዋለች ዳንኤልን ቲና። ኧረ እባክሽ እባክሽ አይኗ እኮ ያያል፣ አፏ ነው እንጂ የማያወራው እና ጆሮዋ ነው እንጂ የማይሰማው፣ አይኗ እኮ ያያል፣ ታየናለች፣ ሰው ፊት እንኳን እባክሽን ፈሪ በሚላትም ጊዜ ቲና ግን እንዴ እኔ ፍቅረኛው ጋር መሳሳም ሰው ያፍራል እንዴ እያለች ነው የመለሰችለት። ቤተሰብ እንግዲህ ካሌብ ወደ መኝታ ክላሳቸው ቢላዋ ይዞ ሄዶባቸዋል። በቀጣይ ክፍል እንግዲህ ጨክኖ በዚህ በቢላዋ ምን ያደርጋቸዋል የሚለው አብረን ያለን። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርገው። ባይ ባይ ቤተሰብ። ላይክ አይረሳ።